ሰላም ጤና ይስጥልኝ የተከበራችሁ አድማጮቻችን እንደምን አድራችኋል። ከሀራምቤ ሬዲዮ 98.7 የዕለተ አርብ ጥር 22 ቀን 2018 የሰዓቱን ዜናዎቻችን ይዘን ቀርበናል። ከዜናዎቹ ጋር አይንሸት ሙሉጌታ ነኝ። ዋና ዋናዎቹን በማስቀደም ጀምራለሁ። አብራችሁን ቆዩ። የኢትዮጵያ አየር መንገድ ወደ ትግራይ ክልል በረራውን አቋርጧል ስለመባሉ፣ በኦሮሚያ ክልል የሚገኙ የጤና ባለሙያዎች የትርፍ ሰዓት ክፍያን በአዲሱ የደመወዝ ማሻሻያ መሰረት እንዲደረግላቸው ስለመጠየቃቸው፣ ተቋሙ የበይነ መረብ ጥቃት በእጅጉ ተስፋፍቷል ሲል ማስጠንቀቂያ ስለመስጠቱ፣ ከአፍሪቃ በሱዳን ኮርዱፍ በግጭት ከ88 ሺህ በላይ ሰዎች ተፈናቅለዋል ስለመባሉ፣ ከዓለም አቀፍ ኢራን እስራኤልን ኢላማ አድርጊያለሁ ስለማለቷ። አድማጮች ዜናዎቹን በዝርዝር አስደምጣችኋለሁ። በድጋሚ አብራችሁን ቆዩ። የኢትዮጵያ አየር መንገድ ወደ ትግራይ ክልል በረራ ማቋረጡ ተሰማ። የኢትዮጵያ አየር መንገድ ወደ ትግራይ ክልል ከተሞች የነበረውን የዕለቱን በረራ ማቋረጡን ተከትሎ ስጋት እንደገባቸው የመቀሌ ከተማ ነዋሪዎች መናገራቸውን የጀርመን ድምጽ ዘግቧል። ነዋሪዎቹ እንደገለጹት የአውሮፕላን በረራ መቋረጡን ተከትሎ የበረራው መቋረጥ በባንኮችና የንግድ ተቋማት አካባቢ ውጥረት ማስከተሉንም ተናግረዋል። ነዋሪዎቹ አክለውም በበረራው መቋረጥ ምክንያት አዲስ አበባ የሚገኙ ዘመዶቻቸው ወደ መቀሌ መለስ መቸገራቸውን ገልጸዋል። በተጨማሪም በረራው መቋረጡ ከተሰማ ጀምሮ ነገሮች በፍጥነት እየተለዋወጡ መሆኑን የገለጹት ነዋሪዎቹ ከሰሞኑ በትግራይ አዋሳኝ አካባቢዎች የተቀሰቀሱ ግጭቶች እንዳሉና በክልሉ አዲስ ጦርነት እንዳይቀሰቀስ ስጋት እንዳላቸውም ተናግረዋል። ከአዲስ አበባ ወደ ትግራይ ክልል ከተሞች በረራ መሰረዝን በተመለከተ ከአየር መንገዱ ባለስልጣናት በኩል በይፋ የተገለጸ ነገር የለም። በኦሮሚያ ክልል የሚገኙ የጤና ባለሙያዎች የትርፍ ሰዓት ክፍያ በአዲሱ የደመወዝ ማሻሻያ መሰረት እንዲደረግላቸው ጠየቁ። በኦሮሚያ ክልል የሚገኙ የጤና ባለሙያዎች የክልሉ መንግስት የትርፍ ሰዓት ክፍያዎችን በቅርቡ በተደረገው የደመወዝ ማሻሻያ መሰረት እንዲያሰላ መጠየቃቸውን አዲስ ስታንዳርድ ዘግቧል። ባለሙያዎቹ ጥያቄውን ያቀረቡት የፌዴራል መንግስት በመላው ሀገሪቱ ወጥ የሆነ የክፍያ ስርዓት እንዲኖር ካወጣው መመሪያ ጋር በተመጣጣኝ መልኩ እንዲተገበር መሆኑን ገልጸዋል። ባለሙያዎቹ ለዜና ምንጩ እንደተናገሩት የትርፍ ሰዓት ክፍያ በአዲሱ ደመወዝ መሰረት እንዲከፈል የተወሰነ ቢሆንም በኋላ ላይ የሆስፒታሉ አመራሮች ተጠርተው ክፍያውን በአዲሱ ደመወዝ መሰረት እንዳይፈጸም መመሪያ እንደተሰጣቸው ገልጸዋል። የኦሮሚያ ጤና ቢሮ ኃላፊ ፕሮፌሰር ነጻነት ወርቅነህ ውሳኔው በክልል ደረጃ የተላለፈ መሆኑን ገልጸው ስለ ዝርዝሩ ግን ተጨማሪ ማብራሪያ አልሰጡም። ተቋሙ የበይነ መረብ ጥቃት በእጅጉ ተስፋፍቷል በማለት አስጠንቅቋል። የኢንፎርሜሽን መረብ ደህንነት አስተዳደር በዋትስአፕ በቴሌግራም እና በሌሎች የመልእክት መላላኪያ መተግበሪያዎች ላይ የሚፈጸሙ የበይነ መረብ ጥቃት በእጅጉ ተስፋፍቷል በማለት አስጠንቅቋል። የበይነ መረብ ጥቃት ፈጻሚዎቹ በአገሪቱ የሚካሄዱ የተለያዩ ሲምፖዚየሞችን፣ ዓለም አቀፍ መድረኮችንና የበይነ መረብ ስብሰባዎችን ለሐሰተኛ ድርጊቶቻቸው መጠቀሚያ እያደረጓቸው እንደሚገኙ ተቋሙ ገልጿል። ተቋሙ ጥቃት ፈጻሚዎች የግለሰቦችንና ተቋማትን የባንክ ሂሳቦች ለመመዝበር፣ የግለሰቦችን የግል መረጃዎች ለመመንተፍና የዲጂታል ደህንነት ለማናጋት በተቀናጀ መልኩ እየሰሩ ስለመሆኑም በክትትልና ምርመራ አረጋግጫለሁ ብሏል። የዲጂታል መገናኛ ዘዴዎች ተጠቃሚዎች ከማይታወቁ ወይም ካልተረጋገጡ አድራሻዎች የሚላኩላቸውን የድረገጽ መረጃዎች እንዳይከፍቱና አጠራጣሪ መልእክቶች ሲደርሷቸው ወዲያውኑ ሪፖርት እንዲያደርጉም ተቋሙ አሳስቧል። ኢትዮጵያ የህፃናት የወንጀል ተጠያቂነት የዕድሜ ገደብን ከ9 ዓመት ከፍ እንድታደርግ ተጠየቀ። ኢትዮጵያ የህፃናት የወንጀል ተጠያቂነት የዕድሜ ገደብን ከ9 ዓመት ከፍ እንድታደርግ የተመድ የህፃናት መብት ኮሚቴ በትናንትናው ዕለት የኢትዮጵያን የህፃናት መብት ይዞታን በገመገመበት መድረክ ጠይቋል። የኢትዮጵያ ልዑካን ቡድን መንግስት በጥናት በሚያገኘው ውጤት ላይ ተመስርቶ የዕድሜ ገደቡን ለማሻሻል ዝግጁ መሆኑን በመድረኩ ላይ በሰጠው ምላሽ ገልጿል። ከኮሚቴው አባላት ህጻናት ጭምር ሰላማዊ ሰዎች በተሳተፉባቸውና ህይወት በጠፋባቸው ሰላማዊ የተቃውሞ ሰልፎች ላይ ያልተመጣጠነ ኃይል በተጠቀሙ የጸጥታ አካላት ላይ ምርመራ ተደርጓል ወይ የሚል ጥያቄም ተነስቷል።
ልዑካን ቡድኑ በሰጠው ምላሽ በሰላማዊ ሰልፎች ላይ ኃይል መጠቀምን ለመከላከል ረቂቅ ሕግ መዘጋጀቱን ጠቅሶ በአንድ ሰላማዊ ሰልፍ ላይ ታስረዋል የተባሉትን ልጃገረድ ህጻናት ጉዳይ ግን አጣራለሁ ብሏል። ከህጻናት የጾታ ጥቃት አንጻር በብሔራዊ ደረጃ የጾታ ጥቃት ፈጻሚዎች መዝገብ በቅርቡ ተግባር ላይ እንደሚውልም ልዑካኑ ገልጿል። መንግስት ምን ያህል በጀት ለህጻናት ተኮር ስራዎች እንደመደበ ለቀረበው ጥያቄም ከአጠቃላይ ሀገራዊ ምርቱ 3% ተመድቧል ሲል ልዑኩ ምላሽ ሰጥቷል። አድማጮች ከሀራምቤ ሬዲዮ 98.7 የሰዓቱ ዜናዎቻችን አሁንም እንደቀጠሉ ይገኛሉ። አሁን ደግሞ ከአፍሪቃ ወደ ያዝናቸው ጉዳዮች እናምራ። በሱዳን ኮርዱፍ በግጭት ከ88,000 በላይ ሰዎች ተፈናቅለዋል ተባለ። በደቡብ ኮርዱፍ ግጭቱ መባባሱን ተከትሎ የተፈናቃዮች ቁጥር በእጅጉ መጨመሩን ተመድ አስታውቋል። የተመድ ቃል አቀባይ ስቴቨን ዱጃሪች በሀገሪቱ ሁለተኛ ትልቅ በሆነው ክልል ኮርዱፍ የሰብአዊ ሁኔታ አሳሳቢ ሆኗል ብለዋል። ከዚያ ያሉት ባለሙያዎቻችን እንደነገሩን ከሆነ መንገዶች በመቋረጣቸው እርዳታ ለማድረስ አስቸጋሪ ሆኖባቸዋል ሲሉም ተናግረዋል። ከግማሽ በላይ የኮርዱፍ ነዋሪዎች መፈናቀላቸውን የገለጹት ቃል አቀባዩ ቀሪዎቹ በምግብ፣ የጤና አገልግሎትና መሰረታዊ ጉዳዮች ባለመሟላቱ ችግር ውስጥ ናቸውም ብለዋል። ዱጃሪች ሱዳናውያን ምግብ ይፈልጋሉ፣ ውሃ ይፈልጋሉ፣ መጠለያ ይፈልጋሉ ሲሉ የሰብአዊ አቅርቦት እንዲደረግም ጥሪ አቅርበዋል። ቃል አቀባዩ በጦርነት ላይ የሚገኙት ሁለቱ ተፋላሚ ኃይሎች እየደረሰ ያለውን የሰብአዊ ቀውስ በመገንዘብ የተኩስ አቁም እንዲያደርጉም አሳስበዋል። የኒጀር ኃይሎች በሀገር አቀፍ ዘመቻ ከ70 በላይ አሸባሪዎችን ደመሰስን አሉ። የኒጀር መንግስት ያሰማራቸው የጸጥታ ኃይሎች በአንድ ቀን ዘመቻ አሸባሪ ሲል የፈረጃቸውን ከ70 በላይ ሰዎች መደምሰሱን አስታውቋል። በዚሁ ዘመቻ 48 ተጠርጣሪዎች በቁጥጥር ስር ሲውሉ ከ50 በላይ የሚሆኑት መገደላቸውን የመከላከያና የጸጥታ ኃይሎች በአካባቢው በሚገኝ የቴሌቪዥን ጣቢያ ገልጸዋል። የታጠቁ ቡድኖችን የመንቀሳቀስ አቅም በእጅጉ የሚያዳክም ቁልፍ የአሸባሪዎች ሎጂስቲክስ ስም ወድሟልም ብለዋል። አድማጮች የሰዓቱ ዜናዎቻችን አሁንም እንደቀጠሉ ይገኛሉ። አሁን ደግሞ ከባህር ማዶ ወደ ያዝነው ጉዳይ እናምራ። ኢራን እስራኤልን ኢላማ አድርጌያለሁ አለች። ትራምፕ በኢራን ላይ ጥቃት ለመሰንዘር እየዛቱም ይገኛሉ። በኢራን የኒውክሌር መርሃ ግብር ዙሪያ የሚደረጉ ውይይቶች ምንም አይነት መሻሻል ባለማሳየታቸው ምክንያት ፕሬዚዳንት ዶናልድ ትራምፕ በሀገሪቱ ላይ ከፍተኛ ወታደራዊ ጥቃት ለመሰንዘር እያሰቡ መሆኑ ተገልጿል። የትራምፕ ዛቻ በቴሄራን በኩል ከፍተኛ ቁጣን አስከትሏል። ኢራን ለማንኛውም የአሜሪካ ወታደራዊ እርምጃ አፋጣኝ ምላሽ እንደምትሰጥና ጥቃቱ የሚፈጸም ከሆነ እስራኤልን ኢላማ እንደሚያደርጉ የሀገሪቱ ጠቅላይ መሪ አያቶላ አሊ ካሜኒ ከፍተኛ አማካሪ አስጠንቅቀዋል። ሲኤንኤን እንደዘገበው የኢራን የኒውክሌር መርሃ ግብርና የባላስቲክ ሚሳኤል ምርትን ለመገደብ በዋሽንግተንና በቴሄራን መካከል የተደረጉት የመጀመሪያ ደረጃ ውይይቶች ምንም አይነት መሻሻል ባለማሳየታቸው ነው ትራምፕ በሀገሪቱ ላይ አዲስ ወታደራዊ ጥቃት ለመሰንዘር ያጤኑት ተብሏል። ለዚህም ፕሬዚዳንት ትራምፕ በራሳቸው የማህበራዊ ሚዲያ ገጽ ላይ ባሰፈሩት ጽሑፍ ኢራን ለድርድር እንድትቀርብና ፍትሐዊና ተመጣጣኝ የሆነ ስምምነት ያለምንም የኒውክሌር ጦር መሳሪያ እንድትፈርም ጠይቀዋል። ስማቸው ያልተጠቀሰ ምንጮች እንደገለጹት ብሎ ሲኤንኤን እንደዘገበው ፕሬዚዳንቱ አሁን ላይ እያጤኗቸው ካሉት አማራጮች መካከል በኢራን መሪዎችና ለተቃዋሚዎች ግድያ ተጠያቂ ናቸው ተብለው በሚታሰቡ የጸጥታ ባለስልጣናት ላይ የሚቃጡ የአየር ድብደባዎች ይገኙበታል። በተጨማሪም በኢራን የኒውክሌር ማዕከላትና የመንግስት ተቋማት ላይ ጥቃት የመሰንዘር እቅድ በአማራጭነት መቅረቡም ተመላክቷል። ትራምፕ በቀጣይ በኢራን ላይ የሚሰነዘረው የአሜሪካ ጥቃት ባለፈው ክረምት በ3 የኢራን የኒውክሌር ማዕከላት ላይ ካደረሰችው ጥቃት እጅግ የከፋ ይሆናል ሲሉም ምንጮቹ አስጠንቅቀዋል። ይህ በእንዲህ እንዳለ የበላይ መሪው አያቶላ አሊ ካሜኒ ቁልፍ አማካሪው አሊ ሻምካኒ በኤክስ ገጻቸው ባሰፈሩት ጽሑፍ ማንኛውም ወታደራዊ እርምጃ እንደ ጦርነት መጀመሪያ እንደሚቆጠር ገልጸው በተለይም ቴልአቪቭን እንደ ኢላማ በመጥቀስ ከዚህ ቀደም ታይቶ የማይታወቅ ምላሽ እንደሚሰጡም ዝተዋል።
አድማጮች ከሀራምቤ ሬዲዮ 98.7 የሰዓቱ ዜናዎቻችን እስካሁኖቹ ነበሩ። ዋና ዋናዎቹን በማስታወስ አበቃለሁ። የኢትዮጵያ አየር መንገድ ወደ ትግራይ ክልል በረራውን አቋርጧል ስለመባሉ፣ በኦሮሚያ ክልል የሚገኙ የጤና ባለሙያዎች የትርፍ ሰዓት ክፍያን በአዲሱ የደመወዝ ማሻሻያ መሰረት እንዲደረግላቸው ስለመጠየቃቸው፣ ተቋሙ የበይነ መረብ ጥቃት በእጅጉ ተስፋፍቷል ሲል ማስጠንቀቂያ ስለመስጠቱ፣ ከሀገር ቤት በሱዳን ኮርዱፍ በግጭት ከ88,000 በላይ ሰዎች ተፈናቅለዋል ስለመባሉ፣ ከአፍሪካ ኢራን እስራኤልን ኢላማ አድርጊያለሁ ስለማለቷ፣ ከዓለም አቀፍ ለሰዓቱ ያጠናቀርናቸው ዜናዎቻችን የእስካሁኖቹ ነበሩ። ዜናዎቹን አይንሸት ሙልጌታ አስደምጥኳችሁ። ቀሪ የጣቢያችን ዝግጅቶች መደመጣቸውን ይቀጥላሉ። በያላችሁበት ሰናይ ቀን ይሁንላችሁ።